አስሬ እባክሽ ምትኝ? ቆይ ምንድነው? ገንዘብ እንደምትወጂ አውቃለሁ። አሁን ግን ሐሳብሽ አልገባኝም። ቆይ እኔ ምን ላርግሽ? ምን አርጊ ነው የምትይኝ? ናቲን እፈልገዋለሁ። ታዲያ እኔ ናቲ ነኝ እንዴ? ምን ላርግሽ? እሺ ካለሽ አዝለሹ መዞር ትችያለሽ። አንቺ እንዴት ነው የምትናገሪኝ? የምታሳልፊውን ሁሉ የምታሳልፊው ለገንዘብ ይመስለኝ ነበር። ለካ ሴሰኛ ስለሆንሽ ነው። ታፈቅሪው ኖሮማ እናቴ ሞታለች ብሎ ሲያለቅስ ዝም አትይም ነበር። አንቺ ማንንም አፍቀራች። እንዲህ ልትይኝ አትችይም። እሺ እንደዚህ እኔ መናገር አትችይም። ይኸውልሽ ቤቲ፣ እኔ እታገሳለሁ። ትዕግስቴ ካለቀ ግን ሞት እንኳን ቢቆም አልፈራም። ስለዚህ ተይ። አልተውሽም። ምክንያቱም ዛሬ ደስ ብሎኛል። አንቺን አሸንፌሻለሁ። ውጪልኝ። ኧረ አልወጣም። ምን እንዳታመጪ። ይስ ምን አድርጊ ነው የምትለኝ? በመኝታ ሰዓቴ እንኳን ማረፍ አልችልም እንዴ? ቤቲ ምንድን ነው? ኧረ ምንም አልተፈጠረም። እሺ ከምሽቱ 6 ሰዓት ክፍል የምትሆኝ መጣሽ? ውሃ ፈልጌ ነው። ውሃ አልፈለግሽም። ደግሞ ቀን እንጂ ለሊት ልሰራ አልተቀጠርኩም። ትሁት ተረጋጊ እንጂ። አልረጋጋም። ይበቃችኋል እንዴ! በብዙ ነገር አስጨነቃችሁኝ። ይሄ ሳይንስ ደግሞ አንቺ ምን አድርጊ ነው የምትይኝ? ትሁት ተረጋጊ፣ ወደ ክፍልሽ ሂጂ። እኔ እሷን አነጋግራታለሁ። አንቺም ክፉ ነሽ። ሁላችሁም አንድ አይነት ናችሁ፣ ሁላችሁም። እናቴ ደግሞ በህይወት አለች። ናቲ ምንድን ነው? የዛን ቤት ቁልፍ አምጪ። እሺ ቆይ አንተ ለምን እንደዚህ አይነት ጥያቄ አባቴን አትጠይቀውም? ትዕግስቴን አትፈታተኝ። ሲጥ ሳላደርግሽ የዛን ቤት ቁልፍ ስጪኝ። ትሁት አሁን ላይ ከመቼውም በላይ ውጥረት ውስጥ ገብታለች ማለት ነው። ምክንያቱም የምታደርገው ነገር በሙሉ አጣብቂኝ ውስጥ ጨምሯታል ማለት ነው። በጣም ነው ግራ የተጋባችው። ገዛኸኝም አሁን ላይ እያቀረበላት ያለው ምርጫ በጣም ግራ የሚያጋባና የሚያስጨንቅ ሆኖባታል ማለት ነው። እንግዲህ አቶ ገዛኸኝ አሁን ላይ እያደረገ ያለው የናቲ እናት ማለትም አለሜ በህይወት አለች ብለሽ እንዳልሽው አሁንም መልሰሽ ሞታለች ማለት አለብሽ። ስለዚህ ናቲንም ማሳመን መቻል አለብሽ ብሏታል ማለት ነው። እሷ ደግሞ ባንዴ ይሄንን ነገር ማድረግ አልችልም፣ አይኑን እያየሁኝ ናቲን ማዋሸት አልችልም። ስለዚህ አፌን ዘግቼ ዝም ማለት ግን እችላለሁኝ፣ ይሄንን እድል ስጠኝ ብትለው በፍጹም ይሄ ሊሆን አይችልም፣ በህይወት አለች ብለሽ ባልሹ አፍሽ ሞታለች ማለት አለብሽ ብሎ እንግዲህ እያስገድዳት ነው ያለው ማለት ነው። ብዙ መከራና ስቃይ ባየችባትና ብዙ መስዋዕት እየከፈለችላት ላለችው ልጇም ብላ እንግዲህ ናቲን እናትህ በህይወት የለችም ለማለትም ለመገደድ ደረጃ በቅታለች ማለት ነው። እንግዲህ ለዓለምም ለእናቱ እየነገረቻት ነበረ። ሰውዬሽ ማለትም ገዛኸኝ አጣብቂኝ ውስጥ ጨምሮኛል፣ አንቺ በህይወት እንደሌለሽ ለናቲ መንገር አለብኝ ብላ ስታማግራትም ዓለምም እንግዲህ ለኔ ብለሽ ብዙ ነገር አድርገሻል፣ ብዙ መከራ ከፍለሻልም፣ እኔ በኔ በኩል ልጄን መርጫለሁ፣ አንቺም ልጅሽን መምረጥ አለብሽ ብላታለች። ዓለምም በአሁን ሰዓት በጣም ግራ ተጋብታለች። እንግዲህ ልጄ ይሄንን ነገር ሲሰማ ከዚህ በፊት ልቡ ተሰብሮና ተስፋ ቆርጦ ነበር። አሁንም ደግሞ ልቡ ይሰበራል። ምንም ማድረግ አልችልም፣ ግን አንቺ የራስሽን ምርጫ መያዝ ትችያለሽ ብላታለች። ትሁትም ያለሜ ስቃይና ጭንቀት ቢያስጨንቃትም ያላት አማራጭ ይሄ ብቻ እንደሆነ ግን ነግራታለች ማለት ነው። ትሁትም ደጋግማ ገዛኸኝን ሀሳቡን እንዲቀይርና ከእንግዲህ በኋላ ከናቲ ጋር ምንም ሳትገናኝ ወይም ደግሞ አፍን ዘግቼ እቀመጣለሁኝ ብላ ብትለውም በፍጹም ይሄንን ማድረግ የለብሽም፣ እኔ ብቻ ያልኩሽን ነው ማድረግ ያለብሽ ብሏታል ማለት ነው። ቤቲም እንግዲህ አሁን ላይ በጣም እየተደሰተችና ጮቤ እየረገጠች ነው ያለችው ማለት ነው። ምክንያቱም ትሁት ልጅ እንዳላት ስትሰማ ሁሉንም ነገር ወደ ደስታ ለመቀየር እየሞከረች ነበር ማለት ነው። ምክንያቱም ጊዜም አላጠፋችም ነበር ትሁት ልጅ እንዳላት ስትሰማ። ትሁት የተኛችበት ክፍላስ ድረስ ሄዳ ልጅ እንዳለሽ ሰምቻለሁኝ፣ ይሄ ደስታ ዛሬ የኔ ደስታ ነው ብላ እንግዲህ ትሁትን በጣም እየረበሸቻት ነበር። እዚህ ጋር ግን ቤቲ ያልተገነዘበችው ነገር ቢኖር ገዛኸኝ ቤቲን አሁን ላይ በጣም እየተጠራጠራት ነው ያለው ማለት ነው። ምክንያቱም ትሁት ልጅ አላት ብሎ ሲነግራት ፊቷ ላይ ያየው ደስታ በጣም አስደንግጦታል ማለት ነው። ደጋግሞም የትሁት ልጅ መኖር ከአንቺ ጋር ምን ያገናኘዋል? ለምንድን ነው እንደዚህ
የተደሰትሽው ብሎም ደጋግሞ ቢጠይቃትም እንግዲህ ሚስጥሯን ለመደበቅ ሞክራለች ማለት ነው። ቤቲ እንግዲህ ትሁት ልጅ አላት ተብሎ ስትሰማይ ደስ ያላትና መልካም አጋጣሚ ነው ብላ ያሰበችበት መንገድ እንግዲህ ናቲ በአሁኑ ሰዓት ለትሁት ትልቅ ፍቅር እንዳለው ስላወቀች ናቲ ደግሞ ትሁት ልጅ እንዳላት ካወቀ ከሷ ጋር በፍጹም ሊሆን አይችልም ብላ ስላሰበች ነው ይሄንን ሀሳብ እያሰበች ያለችው። እንግዲህ ቤቲ ናቲን ባገኘችው አጋጣሚ የራሷ ለማድረግ ነው እየጣረች ያለችው ማለት ነው። እንግዲህ ትሁትም ልጅ አላት መባሉን ስትሰማ ትሁት በልጅቷ የምታፍርና ወይም የምትሸማቀቅ መስሏት ነበረ። ትሁት ግን በፍጹም በልጇ በፍጹም አትሸማቀቅምም አታፍርምም። ትሁት ልጅ እንዳላትና እንደሌላት ምስጢር የምታረግበት መንገድ የትሁት አባት ልጅ ስለሚፈልጋትና ያለችበትን ቦታ ካወቀ ስለሚያስጨንቃት ብቻ ነው እንጂ ልጅ አለችኝ ብላ ለመናገር ለማንም አታፍርምም አትጨነቅም። በልጇን በፍጹም አታፍርም ማለት ነው። ቤቲ ግን አውቃ ምስጢር እያደረገች ነበር የመሰላት ማለት ነው። ትሁት በአሁኑ ሰዓት ያለችበትን ቦታ ማንም ሰው እንዲያቅ ስለማትፈልግ ብቻ ነው ይሄ ነገሮች እየከበዱባት ያለው ማለት ነው። ስለዚህ ልጇ በእናትየዋ ምክንያት ብዙ መከራም እንደደረሰባት እያወራች ነበር። ቤቲ ግን ይህንን አጋጣሚ ለመጠቀም ስትሞክር ትሁትም ቀላል ሰው ስላልነበረች እንግዲህ አርፈሽ ካልተቀመጥሽ ሚስጥርሽን ለሰውዬሽ እናገርብሻለሁ ብላታለች ማለት ነው። እንግዲህ ትሁት እስካሁን ድረስ ሁሉንም ነገር ዝም እያለች ያለችው በትዕግስት እንጂ በፍርሃት እንዳልሆነም እየነገረቻት ነበር ማለት ነው። ምክንያቱም ቤቲ አሁን ላይ እያደረገች ያለችው ነገር እስከ መጨረሻው ድረስ እንግዲህ ከገዛኸኝ ጋር ሊያቆራርጣትና ሊያቀያይማት ይችላል ማለት ነው። እሱም ደጋግሞ በእኔ ላይ ክህደት ከፈጸምሽና ወይም ደግሞ ታምነሽ ካላገኘውሽ ግንባርሽን ብዬ ነው የምገልሽ ብሏታል ማለት ነው። እሷም እንግዲህ ይሄ ዛቻ ምንም አልመሰላትም። በእርግጥ ትሁት ትዕግስቷ አልቆና እንግዲህ ቤቲ ከናቲ ጋር ችግር እንዳለባትና ወይም ደግሞ ናቲን እንደምታስቸግረው ወይም ከሱ ጋር መሆን እንደምትፈልግ ካወቀ እስከ መጨረሻው ድረስ ችግር ሊፈጥርባት ይችላል ወይም ደግሞ ከገዛኸኝ ጋር ያላት ግንኙነት በጠቅላላ ሊያበቃ ይችላል ማለት ነው። ምናልባትም እንግዲህ ገዛኸኝ ቤቲን ምንም የማያደርግበት ምክንያት 75% የሚሆነው ሀብትና ንብረት እንግዲህ በሷ ስም ነው ያለው። እሷም አሁን ላይ የተመጻደቀችና ወይም ደግሞ እሱ ምንም ሊያረገኝ አይችልም ብላ በድፍረትም እንግዲህ ከናቲ ጋር ለመዳራት እየፈለገች ያለችው ምክንያት ሀብትና ንብረቱ እኔ ጋር ስለሆነ እኔ ላይ ትልቅ ችግር እፈጥራለሁ ቢል ምንም ነገር አያገኝም ብላ ስላሰበች ነው። እንግዲህ ገዛኸኝ ቤቲ ትልቅ ችግር እንዳለባት ያወቀ ቀን ግን ትልቅ ችግር እንደሚፈጠር ግልጽ ነው ማለት ነው። ትሁቴም ትዕግስቷ ካለቀ ይሄንን ነገር ከመናገር ወደ ኋላ አትልም። ትሁት አሁን ላይ ያለችበት ጭንቀትና ስቃይ በጣም አስከፊ ነው ማለት ነው። እንግዲህ የናቲም ልብ ሊሰበር እንደሚችል ቆም ብላ እያሰበች ነው። ግን ከልጇ ስለማይበልጥባት ገዛኸኝ ያላትን ነገር በሙሉ ለመናገር ቆርጣለች ማለት ነው። ሌላው ገዛኸኝ እንግዲህ ምንም ሳያፍር ናቲን ወደ እናቱ መቃብር ጋር ይዞት ሄዷል ማለት ነው። የሷን ፎቶ ሌላ ሰው መቃብር ላይ ከለጠፈ በኋላ እንግዲህ የእናትህ መቃብር ይሄ ነው ብሎ ሊያሳየው ወስኖ አሳይቶታል ማለት ነው። ናቲም እንግዲህ ያኔ የተናገረው እናቴን መቃብር ማየት እፈልጋለሁ ያለው በንዴት ነበር። ከነ መጨረሻው እረስቶት ነበር። አሁን አባትየው ደግሞ የእናትህን መቃብር ላሳየ ሲለው ናቲ ትንሽ ተደናግጦ ነበረ። ግን መጨረሻው ለማየት ከመጓጓቱ የተነሳ አባትየውን ተከትሎ ሲሄድ አባትየው ምንም ሳያፍርና ምንም ሳይጨነቅ የሰው መቃብር እንግዲህ በብር ከፍሎ የእናቱን ፎቶ ካስለጠፈ በኋላ የእናትህ መቃብር ይሄ ነው ብሎ አሳይቶታል። ናቲ በፍጹም አልተዋጠለትም። ምክንያቱም እውነቱ የቱ ጋር እንዳለ ስለሚያውቅ እሱ ለማሳመን ይሞክር እንጂ ናቲ አሁን ላይ በፍጹም ይሄንን ነገር ማመን አልቻለም፣ ሊያምንም አይችልም። ከትሁት ጀርባም አንድ ነገር እንዳለና በአሁን ሰዓት እያስጨነቋት እንደሆነ በፍጹም በግልጽ ገብቶታል ማለት ነው። ትሁትንም ደጋግሞ ቢጠይቃት ያው ልትነግረው አልቻለችም ነበረ። በመጨረሻ ላይ ግን ያው ገዛኸኝ በጣም ስላስገደዳትና የመጨረሻ ማስጠንቀቂያም ስለሰጣት በድፍረት እንግዲህ ለናቲ ትሁት እናትህ በህይወት የለችም ብለዋለች ማለት ነው። ይሄንን ነገር እንግዲህ አምኖ መቀበል አልቻለም እሱ። ምክንያቱም አንድ የተደበቀ ሚስጥር እንዳለ ገብቶታል። ስሜታዊ ሆኖ እንግዲህ ወደ ቤት መጥቶ ከቤቲምም እንግዲህ ጉሮሯን አንቆ ቁልፉን ከተቀበለ በኋላ እናቱ እስከዛሬ ድረስ የነበረችበትን ክላስ
ከፍቶ ገብቷል ማለት ነው። እንግዲህ ከፍቶ ሲገባ እናቱን እንደማያገኝ ግልጽ ነው። ምክንያቱም ቀድሞ አቶ ገዛኸኝ ነገሮችን አመቻችቶ ነበረ። እንግዲህ እናትህ ሞታለች ተብሎ ሲነገረውና ነገር ሲሰማ ቀጥታ ወደዚህ እንደሚመጣ ግልጽ ነው። ምክንያቱም መጀመሪያ ትሁት እናቱ የት ክፍል እንዳለች አስቀድማ ስለነገረችውና ይሄንን ነገር ደግሞ ጊዜ መጠበቅ እንዳለበት ሲያወሩ ሰምቷቸው ነበረ ገዛኸኝ ከዚህ በፊት ማለት ነው። ስለዚህ ገዛኸኝ ይሄ ነገር አስቀድሞ እንደሚመጣ ስለገባውና ወይም ነገሮችን አመቻችቶ ስለነበረ ለዓለሜ ደግሞ ወይ ከሞት ወይ ከዚህ ቤት ከመጥፋት ምረጪ ብሏት ነበር። እሷም እንግዲህ አንተ የፈለግከውን ብላው ነበረ። ትሁት ደግሞ መሄድን ምረጪ ብላት ስለነበር አሁን እንግዲህ በቀላሉ ገዛኸኝ ከዛ ቤት ውስጥ ሊያወጣት ይችላል ማለት ነው። ትሁትንም አስቀድሞ እቃ እንድትገዛ አስወጥቷት ነበር። ትሁት እቃ ለመግዛት በሄደችበት ሰዓት እንግዲህ ዓለሜን ያወጣታል ማለት ነው። ከዛ ክፍላስ ውስጥ ወደ ሌላ ቦታ ሊቀይራት ይችላል። ናቲ ደግሞ በንዴት እንግዲህ ክላሱን ከፍቶ ሲገባ እናቱን አያገኛትም። ያኔ ምናልባት እንግዲህ እናቴ ሞታለች ብሎ ሊያምን ይችላል ማለት ነው። ትሁትም የተናገረችው ነገር አሳማኝ ነው። እኔ ነኝ የተሳሳትኩት፣ እናትክ በህይወት የለችም ብለዋለች። ነገሩ ባይዋጥለትም ለማረጋገጥ እንግዲህ እናትክ አለች ወዳለችው ክላስ ሲመጣም እንደማያገኛት ግልጽ ነው። ምክንያቱም አስቀድሞ ገዛኸኝ ነገሮችን እንዳመቻቸ ግልጽ ነው ማለት ነው። ትሁትም እንግዲህ የተባለችውን ነገር እንደፈጸመችና እንደነገረችውም አስቀድማ ደውላ ስለነገረችው አቶ ገዛኸኝ ዝም ብሎ ሊቀመጥ አይችልም ማለት ነው። ናቲ የሆነ ነገር እንደሚያደርግም ስለሚገባውና ስለሚያውቅ መጀመሪያ አስቀድሞ ዓለሜን እንግዲህ መደበቂያና ወይም ደግሞ ከዛ ሀገር ወይም ወደ ሌላ ቦታ እንድትሄድ ማመቻቸቱ የማይቀር ነው። ይሄንን ነገር አስቀድሞ ማሰብ አይከብደውም። ይሄንንም ለማመቻቸት ነው ትሁትን እንግዲህ እቃ ገዝተሽ ነይ ብሎ ከቤት እንድትወጣ ያደረጋትና ቤቲንም ደግሞ ቶሎ ፈጠን ብለሽ ወደ ቤት ነይ 5 ደቂቃ ብቻ ነው ያለኝ እያለ ሲል የነበረው ዓለሜን ለማውጣት እንዲመቸው እንደሆነ ግልጽ ነው ማለት ነው። አሁን ላይ ግን ናቲ በጣም ስሜታዊ ሆኖ እናቱ ለብዙ ጊዜ እንግዲህ ተደብቃና ተቆልፎባት የነበረውን ቤት ቁልፍ ከቤቲ ላይ አስገድዶ ወስዶ ከፍቶ ገብቷል ማለት ነው። እናቱን እንግዲህ እዛ ውስጥ እንደማያገኛት ግልጽ ነው። ያገኛታል ብለን በፍጹም አናስብም ማለት ነው። ምናልባት እንግዲህ ትሁትም የሆነ ችግር ሊፈጥሩባት ይችላል ብላ አስቀድማ የሆነ ሰው ከጀርባ ካላስቀመጠችና ወይም ደግሞ ዓለሜን ከቤት ሲያስወጣት የሆነ ሰው ካላየ በስተቀር እንግዲህ ገዛኸኝ እስከ መጨረሻው ድረስ ደብዛዋን ሊያጠፋ ይችላል ማለት ነው። ትሁት እንግዲህ ወደ ውጪ ሲያስወጣሽ እሺ በይና ውጪና እኔ አጎት ጋር ወይም ደግሞ አባቴ ጋር ትሄጃለሽ ብላት ነበረ ማለት ነው። እንግዲህ አሁን ላይ አድራሻቸውን ካላወቁ እንግዲህ ዓለሜ ትልቅ ችግር ውስጥ ልትገባ ትችላለች። ትሁት ቤት ውስጥ ስላልነበረችና ወይም እንደዚህ ያደርጋል ብላ ስላልገመተች ወይ ደግሞ ዓለሜ ላይ ሌላ ችግር ሊፈጥሩባት ይችላል። እንግዲህ እስከ መጨረሻውም ሊገድሏት እና ደብዛዋን ሊያጠፋትም ይችላል ማለት ነው።